አውራ አይደለም እና ለካ በጭንቅ ጊዜ ራሱ የሚሄድበት ቤት የለኝም። እንጃ እኔ አላቅላችሁ። ብቻ እዚህ ቤት ግን በቅርቡ የሆነ ነገር የሚፈጠር እየመሰለኝ ነው። የሆነ ነገር መፈንደቱ አይቀርም። አስቢበት። ተቀየመ ነው አይደለም? መንገዱን ጨርቅ ያክል። እሺ ትዝታን አደራ ያለው ሰው ስላለ ነው። እኛ ግን አደራ ያለው ሰው ስለሌለ ነው አይደል? ተመጠለ። እውነቱን ነው። በዚህ ልክ ማደላት የለብንም አብርሽ። ሁሉም ይደረስበታል። ብቻ ትዝታ ከህመማ ተዳን። ትዝታን አምነህ በሚሆን መንገድ እየሄድክ ነው። ለነገሩ የሁላችሁ መንገድ በቅርብ ይመጣል። ትዝታ ከዚህ በላይ ባብርሽ አምሮ እንድትጫወች አልፈልግም። በቃ ጨዋታው ወጥቷል። አትሳሳች። ጨዋታው ገና አልተጀመረም። አብርሽም ቢሆን የኔ ብቻ ነው። እዚህ ቤት ያለች ተላላኪነት ደግሞ በቅርቡ ያቆማል። እኔ ተላላኪ አይደለሁም። አብርሽም ለትንሽ ጊዜ እውነቱን እስከሚረዳ ብቻ ነው። ከዛ በኋላ እግር የተሰበረ አመመኝ ምናምን ብትይ ማንም አይሰማሽም። አብርሽ የኔ ህመም በደንብ ነው የሚያመው። የሚያስመስለው አንቺ ስትኖሪ ብቻ ነው። ደግሞ ይኸውልሽ እኔን ለመበቀል የምታደርጊውን ጥረት አቁሚ እሺ? በእጥፍ ነው የምመልስልሽ። ቆይ ከዚህ በላይ ምን ልታደርጊ ነው? አሁንም ድጋሚ ሌላ ውሸት ነው ወይስ ሌላ ድራማ ልትሰሪ? ከአብርሽ ጋር ያለኝ ፍቅር በደንብ አጠነክረውና ቅናትሽ ላይ ቤንዚን ነው ማርከፈከፍልሽ። ከዚህ በኋላ አብርሽን በጭራሽ ላጫውተው፣ በጭራሽ። መጨረሻም የትዝታ ተንኮል ተጋልጧል። ቤተሰቦቻችን በጣም ደስ ብሎናል። እንግዲህ ብዙ ጊዜ ስትጫወትበት የነበረችውን ይህንን አጠቃላይ ቤተሰብ ስትጫወትብን ነበረ፣ ግን በመጨረሻ እውነታው ታውቋል። ይሄ ደግሞ በጣም ደስ የሚል ነገር ነው። ቀጣዩን ደግሞ የሚሆነውን አብረን የምናየው ነው የሚሆነው። ግን ደግሞ የሚገርመው ነገር አብርሽን በዛም ብላ በዝም አሳመነችው። እንዴት አሳመነችው መሰላችሁ ጋይስ? ይሄን ነገር ያደረኩት አንተን ለመበቀል ወይም ደግሞ ሁላችሁንም የሆነ ነገር ማድረግ ፈልጌ ሳይሆን እኔ አንተ ስለምወድህ አንተን ላለማጣት ወይም ደግሞ አንተን እኔ ለማድረግ የሄድኩበት ርቀት ነው እንጂ ከሌላ አንጻር ባካት መልከብኝ። እኔ ደግሞ በጣም ታምሜያለሁ፣ እንደምታይኝ ተሰብሬያለሁ፣ እንደምታይኝ ተጎድቻለሁ። ስለዚህ እንደዚህ የተጎዳን ሰው እንደዚህ ችግር የደረሰበትን ሰው ደግሞ ያልሆነ ነገር መናገርና በቃ ማንገላታት በጣም ነውር ነው። እንዲሁ ለህሊና ትተኸው በፈጣሪ ራሱ ታገኝበታለህ። ስለዚህ ፕሊስ፣ እኔ እኮ እንደዛ አስቤ አይደለም። እኔ ታውቃለህ እንደዚህ መጥፎ ሰው አይደለሁም። በተለይ ላንተ እንዴት እንደምወድም ታውቃለህ። እኔ ፍቅሬ ማጣት አልፈልግም። በቃ ፍቅሬ ያሳ የድሮ እንክብካቤ ያሳ እንዴት ጠፋ? በቃ ግራ ስለገባኝ ነው። በዛ ላይ በቃ ስለምወድ ስለማፈቅር ስለማከብር ያንተን ፍቅር ያንተን ክብር ካለኝ አንጻር ነው። ስለዚህ ፕሊስ ባከን እያለች እንግዲህ እያለች ነው የምትገኘው። በዛ አማካኝነት እንግዲህ በሚገርም ሁኔታ አብርሽም እሱ ያለፈ ታሪክ ነው፣ ተይኝ፣ እሱን አታንሺ፣ አሁን ተይኝ፣ በቃ አሁን እንድትድኝና እንድታገግሚ ብቻ ነው እኔ ላግዝሽና ልረዳሽ የምችለው እንጂ ሌላ ሮሮ ነገር አልፈልግም እያላት ነው የሚገኙ ቤተሰቦቻችን። እና ግን በዚህ መካከል እሷ ይሄን እያለች አብርሽ ደግሞ በቃ አሁንም እጇን ውሸቷን እኮ ነው ጋይስ። ያኔ ኦሬዲ አሁን መቷታን፣ ግን ተሰብራ ምናምን ይሄን ያክል ከፍ አደጋ አልደረሰባትም። ምክንያቱም ዘው ነው ወደቀችው፣ ግን አውቃ ነው ይሄን ያስጠገነችው ጋይስ። ይሄን ያደረገችው ምንድነው ደግሞ ቤተሰቦቻችን ሆን ብላ ነው ነገሩን እንትን ለማለት ያደረገችው ነገሩን በቃ አይደል ለማክረርና ሁኔታዎችን እንትን ለማለት የሄደችበት ርቀት ያደረገችው ድርጊት ነው። ግን ደግሞ ይሄ በዚህ እንዳለ አብርሽን ግን የሚገርመው ነገር አሳምነዋለች ስላችሁ የሆነ ነገር በቃ ሀሳብ እንዳለበት የሆነ ነገር እንትን እንዳለ ገብቷታል ማለት ነው። ቤተሰቦቻችን በጣም ነው የሚገርመው። በዛም እንግዲህ እሱም የሚችለውን ለማድረግ እየሞከረ ነው። ግን ደግሞ ከሁኔታዎች አንጻር በጣም የሚገርም ነው ቤተሰቦቻችን። ምክንያቱም እንደሚታወቀው ነው ከአንዳንድ ሁኔታዎችን ለማስተካከል ነገሮችን ለማድረግ የተሄደበት ርቀት በጣም ነው የሚገርመው ቤተሰቦቻችን። በመጨረሻ እንግዲህ አብርሽ ኦልሬዲ አምኗታል። የሚገርመው ነገር
ምንድነው ያደረጋትኝ? በቃ ከአንዳንድ ነው እንትን ያለችው እና ያን ነገር ስታደርግ እንግዲህ እሱ በጣም ነው የገረመው። በዛ ላይ ደግሞ ያን ጀስት ወደ አመኔታው ውስጥ ገብቷል። በቃ የሆነ አምኗታል፣ ታውቃላችሁ። በቃ አምኗታል። አይሆንም አላለም። በቃ የሆነ እውነት ነው ብሎ ነው ያሰበው እና ይሄ ደግሞ በጣም ከባድ ነገር ነው። ቤተሰቦቻችን በጭራሽ እንደዚህ ሊሆን አይችልም፣ መሆንም የለበትም እውነት ለመናገር ምክንያቱም እያንዳንዱ ነገር በጊዜው በቦታ ሁሉም ነገር መሆን ያለበት እንጂ እንደዚህ በዚህ ሁኔታ በጭራሽ መሆን የለበትም። ውድ ቤተሰቦቻችን ቀጣይ እንግዲህ ሁሉም ነገር ተስተካክሎ ደግሞ መልካም እንደሚሆን ተስፋ እናደርጋለን። በዛ አማካኝነት ነው እንግዲህ እየሆነ ያለው ቤተሰቦቻችን እና እዚህ መካከል ደግሞ ሌላ ችግር የተፈጠረው ምንድነው የእንትና ነው የትትና ጉዳይ። ትትና ቤተሰቦቿን አሁን ድጋሚ ያው ችግር ውስጥ እንደሆኑና አባቷ በጣም እንደደከመ አሁን ተደውሎ እንግዲህ በአብርሽ በኩል መልእክት መጥቷል። እባክህ ስልኳን የራሷን ስልክ እንድናገኝ እንፈልጋለን፣ ምክንያቱም አባታችን በጣም ደክሟል እና ቢያንስ እንኳ አይኑ ብታየው የሚል አይነት መልእክት ነው የተላከው። በዛም እንግዲህ በጣም ደንግጣለች፣ እሷም ደንግጣለች፣ ሁሉም ደንግጠዋል። አብርሽም ራሱ ሲያሰማት በጣም ነው የደነገጠው። ግን ያው ምንም ማድረግ አይቻልም። ዙሮ ያለውን ነገር እንግዲህ በትዕግስት ማለፍ ካልሆነ በስተቀር ማለት ነው። ዲያገሬ ልጆች በዛ አማካኝነት እንግዲህ የሆነውን ነገር ለማስተካከል ደፋ ቀና እያሉ ነው። ዋናው እንትኗ ደግሞ ሄዳ እንግዲህ አይታችኋታል። ትዝታ እንደዚህ ያረግሽ የምትቀልጅበት ሰዓቱ ጊዜው አልቋል። በቃ አብርሽን ካሁን በኋላ እንድትጫወችበት አልፈቅድልሽም። ስለዚህ በቃ አሁን እንደዛ ሆነሽ ፓራላይዝ ሆንኩ ብለሽ ስትሳከሽ ነበረ። አሁን ደግሞ ምን አይነት አጀንዳ መጣሽ? አሁን ደግሞ ምን አምጥተሽ ነው እንደዚህ እያልሻለሽው? ጭራሽ በማይሆን ነገር ይሄን ነገር ማድረግ የለብሽም በጭራሽ በማለት ነው እንግዲህ ቤተሰቦቻችን እንትን ያለው። እንግዲህ ቀጣይ ደግሞ ሁሉም ነገር እንደሚስተካከል ተስፋ እናደርጋለን። ስለዚህ በጭራሽ እንደውም ከእንትን ታልሽማ እንደዛ ካልሽማ እንግዲያውማ ሌላ ጉዳይ ነው። በቃ በጭራሽ ይሄን ጉዳይማ ሌላ ጉዳይ ነው የሚሆነው። ምክንያቱም እያንዳንዱን ነገር እንትን ስትይ በቃ መጫወቻ ታደርጊው ምናምን ሲላት አይ መጫወቻ አይደለም፣ እንደውም አይገርምሽም ድራማው ገና አልተጀመረም። እንደውም እኔ እንገርሽ ከሰማሽኝ አብርሽ የኔና የኔ ብቻ ነው፣ በጭራሽ አንቺ በቃ ምንም ነሽ። ስለዚህ ረፊ በማለት ነው እንግዲህ እንደማስጠንቀቂያ አይነት ጭምር የነገረቻት ማለት ነው። ቤተሰቦቻችን ግን ደግሞ ያለውን ነገር እሷም ደግሞ እንዴት ስትላት አይ በቃ ነገርኩሽ፣ የሚሆነው ነገር ይሄ ነው፣ በጭራሽ የማይሆን ነገር ነው እያደረግሻለሽ፣ ስለዚህ ተይ ብላታለች ማለት ነው። ቤተሰቦቻችን ግን በቃ እሷ እየሰማች አይደለም በቃ ያለውን ነገር ማለት ነው። እንግዲህ እንደገና እንደውም ትዝታ ገና ይሄ ትግሉ ገና እንዳልተጀመረ ገና ብዙ ነገር እንደሚቀር ጭምር ነው የነገረቻት እና ትትና ደግሞ አረባክሽ አሁንም ከዚህ በላይ ደግሞ ምን ቀረሽ ማለት ከዚህ በላይ የሰው ህይወት ማጥፋት ካልሆነ በስተቀር ምንድን ሌላ ነገር የምትጨምሪዋለሽ ወይም ደግሞ ምን ልታደርጊ የፈለግሽው ነገር አለሽ ከዚህ በላይ? ምክንያቱም እያንዳንዳችን እርስ በርሳችን አጣላሽን፣ የምትፈልጊውን ነገር አደረግሽ፣ ታመም ያለው ብለሽ እዚህ ጋር ብዙ ሳክሰሳከሽን፣ ከዛም አልፎ ብዙ ነገሮችን አደረግሽ፣ እኛም ዝም ነው ያልነው። ስለዚህ አሁን ደግሞ ምን ቀረ ብለሽ ነው ወይ ደግሞ ምን ማድረግ ፈልገሽ ነው ከዚህ በላይ እያለቻት ነበረ። ትትና ምንድነው ትዝታ ግን ያለችው ምንድነው ገና እንደዛ ካልሽ ልንገርሽ አልተጀመረም። በቃ እውነታውን ስነግርሽ ገና ድራማው ወይም ደግሞ ካንቺ ጋር ያለኝ ፋይቲንግ ወይም ደግሞ ካንቺ ጋር ያለኝ ጉዳይ ገና አልጀመረም በቃ ብላ ነው ከአንዳንድ እንግዲህ በቃል ያለቻትና እንግዲህ ትትናም ማለት ከዚህ በላይ ስትል ያው ወደ አብርሽ ጠራት። እሷም ሞታ ሄደችና ትዝታ አሁንም ብዙ ያሰበችው ሴራ ገና ማድረግ የፈለገችው ድራማ አላት በቃ ጋይስ። ምክንያቱም እነሱን ለማባረር የሆነ ነገር ለማድረግ ነገሩን ለማተራመስ የማታደርገው ነገር የላትም እንኳን ይሄንን ማለት ነው። ስለዚህ ገና እውነትም እንደሚቀራት ምንም ጥርጥር የለውም። በቃ ትሄድባቸዋለች። አሁን ይሄ ደግሞ ከተነቃባት ሌላ መንገድ ትፈልጋለች። ግን መጨረሻ ላይ ምናልባት ያው እውነት
ትመነምናለች እንጂ አትበጠስም ነው ነገሩ። ያው እውነታው መውጣቱ አይቀርም፣ ግን እዛ ድረስ ብዙ ነገር መስዋዕትነት ማስከፈሉ አይቀርም። በተለይ ደግሞ የምትፈልገውን ዋናው ትልቁ ነገሯ ትትናን ከዚህ ቤት ማባረር ነው። ስለዚህ ትትናን ጋር ማባረራ አይቀርም ማለት ነው። ቀጣይ ቤተሰቦቻችን አዲስ ቪዲዮ እስከምንመጣ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ተንከሲስም አንቺንም አበለቅሽ እያለ እየዛተባት ነው። እሷም አይኔ እያለችው ነው። እንግዲህ ቀጣይ ሁሉም ነገር ተስተካክሎ መልካም እንደሚሆን ተስፋ እናደርጋለን። ፍትህ እንላለን። መልካም ጊዜ